የዜና መጽሔት አድማጮች ቀደም ሲል እንዳስተዋወቅ ነው በዛሬው የዜና መጽሔት ትንታኔያችን አራት ጉዳዮችን ነው የምናስደምጣችሁ። ወደ ቀዳሚው ተሻግረናል። የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫደፉል የሀገራቸው ኩባንያዎች አዲስ የሚገነባው የቢሾፍቱ ግዙፍ አየር ማረፊያን ጨምሮ በሌሎች መሰረተ ልማቶች ዙሪያ እኛን ለመደገፍ ዝግጁ እንደሆኑ መናገር እችላለሁ ሲሉ ትናንት ተናግሯል። ኢትዮጵያ በአፍሪካ ቀንድ ሰላምና ደህንነት ወሳኝ ሚና ትጫወታለች ያሉት ውጭ ጉዳይ ሚኒስትሩ በዚህ ቀጠና ያለው መረጋጋት በግልጽ ለጀርመን ስልታዊ ጥቅም ናቸውም ብሏል። በመሆኑም ከኤርትራ ጋር የቀጠለውን ውጥረት በስጋት እመለከታለሁ ሲሉም አክሏል። የውጭ ጉዳይ ሚኒስትሩ ትናንት ምሽት የኢትዮጵያ ጉብኝታቸውን አጠናቀው ወደ አገራቸው ከመመለሳቸው በፊት ኢትዮጵያን የሚያህል ስፋት ያለው አገር አስተማማኝ የባህር በርና የወደብ መሰረተ ልማት ሊኖራት እንደሚገባ ግልጽ መሆኑን ጠቅሰው ለእንደዚህ አይነት ጉዳዮች ሰላማዊና ምክንያታዊ መፍትሄዎች ሊገኙ እንደሚችሉና እንደሚገባም ግልጽ ነው ብሏል። የአፍሪካ ቀንድ ቀጠና ሰላም ያስፈልገዋል ሲሉም የኢትዮጵያ ውጭ ጉዳይ ሚኒስትር ውስጥ ከኢትዮጵያዎቻቸው ጋር ሆነው በሰጡት መግለጫ ጠቅሷል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባም ልኮልናል። የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫደፉል ትናንት ምሽት አዲስ አበባ በሚገኘው የጀርመን ኤምባሲ ውስጥ በተዘጋጀላቸው የአቀባበል ስነስርዓት ላይ ባደረጉት የ10 ደቂቃ ንግግር ከሁለተኛው የዓለም ጦርነት መጠናቀቅ ማግስት የኢትዮጵያ የወቅቱ ንጉሥ ቀዳማዊ አጼ ኃይለ ሥላሴ ጀርመንን የጎበኙ የመጀመሪያው የሀገር መሪ እንደነበሩ በማስታወስ ኢትዮጵያን አመስግነዋል። በወቅቱ የተጀመረው የኢትዮጵያን ቡናን ለጀርመን ገበያ በማቅረብ በምትኩ ከጀርመን የኢንዱስትሪ ምርቶችን የመግዛት ትብብር አድጎ ዛሬ ዘርፈ ብዙ ትስስር ያላቸው ወዳጅ ሀገራት መሆናቸውንም ጠቅሰዋል። የውጭ ጉዳይ ሚኒስትሩ ከትናንት ምሽቱ የተናጠል ንግግራቸው በፊት ከኢትዮጵያው የውጭ ጉዳይ ሚኒስትር ጋር በሰጡት መግለጫ ኢትዮጵያ የባህር በር የማግኘት መሻቷ የሚጠበቅ ጉዳይ መሆኑን ጠቅሰው ከኤርትራ ጋር እየተስተዋለ ያለውን ውጥረት በስጋት እንደሚያዩት፣ ለኢትዮጵያ የወደብ መሰረተ ልማት ጉዳይ ሰላማዊና ምክንያታዊ መፍትሄዎች ሊገኙ እንደሚችሉ ግልጽ ነው በማለት ጠቅሰዋል። ቀጠናውም ሰላምና መረጋጋት እንደሚያስፈልገው አክለው ገልጸዋል። የጀርመንና የኢትዮጵያ ግንኙነት በጋራ መከባበር እንዲሁም በቁርጠኝነት ላይ የተመሰረተ ነው ሲሉም በምሽቱ ንግግራቸው ላይ ጠቅሰዋል። ከባህላዊው ልውውጣችን በተጨማሪ ደህንነትን፣ ልማትንና የባለብዙ ወገን ግንኙነትን መጠበቅን የመሳሰሉ ተጨማሪ ትስስሮች አሉን። የአፍሪካ ቀንድ አካባቢ በአክራሪዎች ሁከትና በአየር ንብረት ለውጥ ምክንያት ብዙ ሰዎች እየተሰደዱበት ነው። በዚህ ፈታኝ ሁኔታ ውስጥ ኢትዮጵያና የአውሮፓ ህብረት የአፍሪካን ሰላምና ደህንነት ለማስጠበቅ ቁርጠኛ ናቸው። ኢትዮጵያ በሶማሊያ መረጋጋት ተልዕኮ ወታደር አሰማርታ የምታበረክተው አስተዋጽኦ ለቀጠናው መረጋጋትና ሽብርተኝነትን ለመዋጋት ወሳኝ ነው። ኢትዮጵያ ለምታደርገው ድጋፍ አመሰግናለሁ። ከዓለም አቀፍ ሕግ መሸርሸር ጀምሮ ከሽብርተኝነት የሚመነጨው ዓለም አቀፍ የጸጥታ ስጋት፣ መደበኛ ካልሆነው ስደት እስከ የሐሰት መረጃ ዘመቻዎች ከሚመጡ ፈተናዎች፣ በየጊዜው ከሚታዩ የአየር ንብረት ለውጥ ተጽዕኖዎች እስከ አሁን ያለው የቴክኖሎጂ አብዮት የሚመጡ ችግሮችና ድሎች በርካታ ተግዳሮቶች ገጥመውናል ያሉት የጀርመን የውጭ ጉዳይ ሚኒስትር ኢትዮጵያ በአፍሪካ ሁለተኛ የህዝብ ብዛት ያላትና የአፍሪካ ህብረት መቀመጫ እንደመሆኗ መጠን ከጀርመን የአፍሪካ ቁልፍ አጋሮች አንዷ መሆኗን ገልጸዋል። ጀርመን የኢትዮጵያ የረጅም ጊዜ የልማት አጋር ጭምር ነች። ከአንድ ወር በፊት በሰሜን ኢትዮጵያ ለሰላም ግንባታ፣ ለመረጋጋትና ለግጭት መከላከል ጥረቶች የሚያግዝ ተጨማሪ የ5 ሚሊዮን ዩሮ ድጋፍ ማድረጓም ይታወሳል። በሌላ በኩል የጀርመን ፌዴራላዊ የኢኮኖሚ ትብብርና ልማት ሚኒስትር በዚያው ሰሞን ኢትዮጵያን ከጎበኙ በኋላ ከኢትዮጵያ ባለስልጣናት ጋር የ3 ዓመታት የትብብር ማዕቀፍ ስምምነት የተፈራረሙ ሲሆን በዚህም ጀርመን ለኢትዮጵያ 206 ሚሊዮን ዩሮ አዲስ የድጋፍ ቃል መግባቷን የኢትዮጵያ የገንዘብ ሚኒስቴር ይፋ አድርጎ ነበር። የውጭ ጉዳይ ሚኒስትሩ የሀገራቱ ኢኮኖሚያዊ ትብብር በግዙፍ መሰረተ ልማቶች ግንባታም እያደገ መምጣቱን ጠቅሰዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ውስጥ በጀርመን ኩባንያዎች የተገነባ የጭነት ማዕከል መጎብኘታቸውንም በመጥቀስ ጭምር በዓለም ላይ ትልቅ ከሚባሉት ኤርፖርቶች አንዱ ይሆናል የተባለው አዲሱ ኤርፖርት ቢሾፍቱ ማለታቸው ነው መገንባቱ በጀርመንና በኢትዮጵያ ኩባንያዎች መካከል የበለጠ ትብብር እንዲኖር እንደሚያደርግ ሙሉ እምነት አለኝ። በተጨማሪም የመላው አፍሪካ ነጻ ንግድ ቀጠና መፈጠሩ ኢትዮጵያን ከጊዜ ወደ ጊዜ አጓጊ ገበያ እያደረጋት ነው። የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ቫደፉል ጀርመን አፍሪካ በተባበሩት መንግስታት የጸጥታው ምክር
ምክር ቤት ቋሚ መቀመጫ እንዲኖራት ያነሳቸውን ጥያቄ እንደምትደግፍ አረጋግጠዋል። ጀርመን ይህንን የምታደርገው በጸጥታው ምክር ቤት ውሳኔዎች ሲወሰኑ አፍሪቃ በጠረጴዛው ላይ መኖር ስላለባት ነው ብለዋል። ከተባበሩት መንግስታት ድርጅት የመውጣት አዝማሚያዎች አሳሳቢ ናቸው ያሉት እኒሁ ከፍተኛ የጀርመን ዲፕሎማት፣ ሆኖም ኢትዮጵያና ጀርመን እንደ አፍሪቃ ህብረትና እንደ አውሮፓ ህብረት ዓለም አቀፋዊ ጉዳዮች በዓለም አቀፍ ደረጃ ብቻ ሊፈቱ እንደሚችሉ በጽኑ እርግጠኞች ናቸው ብለዋል። የአንድ ቀን የኢትዮጵያ ጉብኝታቸውንም ትናንት ምሽት አጠናቀው ወደ ሀገራቸው ተመልሰዋል። ለዲ.ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ። በአማራ ክልል አዲስ አደረጃጀት የሰራተኞች ቅጥር ቅነሳ ትኩረት አለመሆኑ ተገለጠ። ክልሉ ከዚህ ቀደም ሲጠቀምበት የነበረውን አደረጃጀት በአዲስ መተካት ያስፈልገው ተመሳሳይና ተደጋጋሚ ስራዎችን በመቀነስ የተገልጋዩን ማህበረሰብ እንግልት ለመቀነስ ነው ተብሏል። አንዳንድ አስተያየት ሰጪዎች አዲሱ የተቋማት አደረጃጀት እንዲታጠፍ አሊያም እንዲከስሙ ያደረጋቸው የተቋማት አደረጃጀቶች በመኖራቸው ተንሳፋፊ ሰራተኞች እንዳይኖሩ ስጋታችን ነው ብሏል። ቀደም ሲል አንድ ላይ የነበሩ በኋላ ላይ ደግሞ የተለያዩ አንዳንድ መስሪያ ቤቶች ዳግም አንድ ሆኑ መባሉን በተመለከተም ወጥ የሆነ መዋቅር ቢኖረው ወይንም የሚቀላቀል ከሆነ እስከ መጨረሻው አንድ ላይ ቢሆኑ ያሉም አሉ። ክልሉ ታሳቢ ያደረግኩ ያለው አዲሱ የተቋማት አደረጃጀት በዋናነት የ25 ዓመታት የአሻጋሪ የልማት እቅድን ለማስፈጸም ነው ብሏል። የደሴ ወኪላችን ኢሳያስ ክላው ተጨማሪ አለው። የህዝብን አዳጊ ፍላጎቶች ማስተናገድ የሚችሉ የአስፈጻሚ ተቋማትን በአዲስ መልኩ ማዋቀሩን የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ገለጸ። በክልሉ የሚገኙ ተቋማት አሁን ካለው ነባራዊና ተጨባጭ ሁኔታ ጋር በማስተሳሰርና የነበሩ ተቋማትን አደረጃጀቶች በመፈተሽ እንደ አዲስ እንዲደራጁም ተደርገዋል። ከዚህ ቀደም በግብርና ስር የነበረው የእንስሳትና አሳ ሀብት ልማት ተጠሪ ጽሕፈት ቤት አሁን በቢሮ ደረጃ ተቋቁሟል። ሰራተኞቹም ይህ መሆኑ የሰው ሀብትና የበጀት ችግራችንን ይፈታል፣ ለበለጠም ስራ ያነሳሳናል ይላሉ። በፊት አሁን በግብርና ስር ስለነበረ ግብርና ነው የሚወስንለት። አሁን ግን ተቋማቶችን በብዛት ይመራል። በዛ ላይ የተሻለ በጀት ይኖረዋል፣ የተሻለ የሰው ኃይል ይኖረዋል። ሌላው በአዲሱ የተጠሪና ተቋማት አደረጃጀት ዙሪያ ሀሳባቸውን የሰጡት የመንግስት ሰራተኛም ከዚህ ቀደም አሁን በአዲስ በተዋቀረው ባህልና ቱሪዝም ስፖርት መምሪያ ስንሰራ ቆይተን አስፈላጊ አይደለም ተብሎ ነበር የተከፈል ነው። አሁን ዳግም መቀላቀሉ ምን ያህል ጥናት ተደርጎበታል ሲሉም ይጠይቃሉ። ስንሰራበት ነበረ። እኔ ባህልና ቱሪዝም መስሪያ ቤት 2007 ነው የገባሁት። የዛን ጊዜ አንድ ላይ ነበሩ መስሪያ ቤቶቹ። ከዛ ደግሞ ከተወሰነ ጊዜ በኋላ ደግሞ ለብቻው ሆነ። አሁን ደግሞ ተቀላቀለ። ወጥ የሆነ መዋቅር ቢኖረው አዲሱ የተቋማት አደረጃጀት እንዲታጠፉ አሊያም እንዲከስሙ ያደረጋቸው የተቋማት አደረጃጀቶች በመኖራቸው ተንሳፋፊ ሰራተኛ እንዳይኖርም ስጋታችን ነው ይላሉ አስተያየት ሰጪዎቹም። ለምሳሌ አሁን ባህልና ቱሪዝም ላይ አሁን ፕላኒንግ አለ፣ ስፖርትም ላይ ፕላኒንግ አለ፣ ጸሐፊ አለ፣ የተሟላለኛም ጋር እዛም የተሟላለ። እነዚህ አሁን የምናውቃቸው የሚንሳፈፉ ናቸው ማለት ነው። ይህ አዲሱ የተቋማት አደረጃጀት በክልሉ እስከ ታችኛው ያሉ ተቋማትን ያላቸውን የስራ ትስስርና ተመጋጋቢነት የ25 ዓመታት የአሻጋሪ የዘላቂነት ልማት እቅድና እያደገ የመጣን የህዝብ የመልማት ፍላጎት መሰረት ያደረገ ነው የሚሉት በአማራ ክልል የሲቪል ሰርቪስና የሰው ሀብት ልማት ቢሮ የአደረጃጀትና ስራ ምዘና ዳይሬክቶሬት ዳይሬክተር የሆኑት አቶ አንተነህ ይስማው ናቸው። ታሳቢ ያደረጉት የ25 ዓመቱ አሻጋሪ እቅድ ነው። የክልሉን የመልማት አቅም መሰረት ያደረገ ነው። የክልሉ እስከ ታችኛው ያለው ተቋማት ያላቸው ትስስርና ተመጋጋቢነት ነው። ሌላው ተመሳሳይ ተግባራትን በተለያዩ ዳይሬክተሮች ያላቸውን የስራ ግንኙነት የመፍታት አሁን እያደገ የመጣው የመልማት ፍላጎት፣ የህዝቦች የአገልግሎት ፍላጎት መሻት መዋቅሩን ሪቫይዝድ እንድናደርግ አንዱ መነሻ ሆኗል። በተደጋጋሚ አዳዲስ ተቋማዊ አደረጃጀትን መፍጠር ተቋማትን ተቋማዊ ባህሪ ከማሳጣትና ሰራተኛውን አዲስ ያለመደው የስራ ባህል ውስጥ ከማስገባት አንጻር አደረጃጀቱ እንዴት ይታያል ያልናቸው አቶ አንተነህ ይስማውም ተከታዩ ምላሽ ሰጥተዋል። ተቋማትን አፕዴት ማድረግ ያስፈልጋል። ይሄ ምንጊዜም ወደፊትም የሚቀጥል ነው። አዳዲስ ሀሳቦች ይመጣሉ። ለምሳሌ አሁን ዲጂታላይዝድ ያስፈልጋል። ቴክኖሎጂ ነው ዘመኑ። እነዚህም መሰረት አድርጎ ሙሉ ለሙሉም ባይሆን የነበረብንን ክፍተቶች በመሙላት ተቋማት በሰው ኃይል አቅም፣ በማቴሪያል፣ በተለያዩ ነገር የተሻለ ሆነው ለህዝቡ አገልግሎታቸው እንዲደርስ ለማድረግ የተሻለ ስራ ለመስራት
አስፈላጊ ሆኖ በመገኘቱ ይሄ ተሰርቷል ማለት ነው። በተደጋጋሚ ተቀላቅለው ውጤታማ ስራ እየሰሩ አይደሉም የተባሉ ተቋማትን አሁን ላይ እንደ አዲስ ለምን ማዋሃድስ አስፈለገ? ተመሳሳይ ተግባርና ኃላፊነት ያላቸውን አደረጃጀት ወደ አንድ ማምጣት ያስፈልጋል። አሁን መጨፍለቅ ምናምን አይደለም። ተመሳሳይ ተግባራትን ወደ አንድ አምጥተህ ተመሳሳይ አገልግሎት መስጠት ህዝቡን ከእንግልት ለመታደግ የምትሰራው ስራ ነው። በአዲሱ የአማራ ክልል የተቋማት አደረጃጀት ውስጥ ወደ ሌላ ተቋም እንዲቀላቀሉ እንዲሁም እንዲዋሃዱ የተደረጉ ተቋማት ከመኖራቸው አንጻር የሰራተኛ ቅነሳ ይኖር ይሆን ስንል የጠየቅናቸው አቶ አንተነህ ይስማው በፍጹም አደረጃጀቱ የሰራተኛ ቅነሳ ትኩረቱ አይደለም ይላሉ። የሰራተኛውን አቅም ከማጎልበት አቅሙ የተሻለ ሆኖ አገልግሎቱን ሲምፕሊ የሚሰጥበትን አሰራር ከመፍጠር ውጭ ሰራተኛ የመቀነስ የመጨመር እንዲህ አይነት እንትን ላይ ስትራክቸራችን ኮንሰርን አያደርግም። ለዶቼ ቬለ ዘገባ ኢሳያስ ገላው። የብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ሴኩሪቲ ስራዎችን በበላይነት ለማስፈጸም አግባብነት ያለው ተቋም ሆኖ በአዋጅ ስልጣን ሊሰጠው ነው። ትናንት አርብ ለሕዝብ ተወካዮች ምክር ቤት የቀረበው የአቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበው ማብራሪያ እንደሚያሳየው ተቋሙ በተቋቋመበት ሕግ የተሰጠው ስልጣንና ተግባር እንደተጠበቀ ሆኖ ነው ይህ ስልጣን የሚሰጠው። የአዋጅ ማሻሻያው የብሔራዊ መረጃና ደህንነት አገልግሎት ብሔራዊ የሲቪል አቪዬሽን ሴኩሪቲ መርሃ ግብሮችን፣ የአየር መንገድ ኦፕሬተሮችን፣ የአየር ትራፊክ አገልግሎት ሰጪዎችን እንዲሁም ሌሎች የሚያወጧቸውን የሴኩሪቲ መርሃ ግብሮችና መመሪያዎችን የመገምገም የማጽደቅ እና ተገቢውን የጥናትና የቁጥጥር ተግባራትን የሚያከናውን እንደሚሆን ተጠቅሷል። የማሻሻያ አዋጁ በዋናነት ለውጭ ግንኙነት እንዲሁም ሰላም ጉዳዮች ቋሚ ኮሚቴ፣ በተባባሪነት ደግሞ ለከተማ መሠረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። ሰለሞን ሙጬ ከአዲስ አበባ ተጨማሪ አለው። የአቪዬሽን ሴኩሪቲ አዋጅ ቁጥር 432/1997ን ማሻሻል ያስፈለገበት ምክንያት በቀረበው ማብራሪያ ላይ በዝርዝር ተቀምጧል። ገፊ ምክንያት ተብለው ከተጠቀሱት መካከል የኢንዱስትሪውን ደህንነት ለመጠበቅ ደረጃዎችና ተመራጭ ምክረ ሀሳቦችን በማበልጸግ አባል ሀገራት የሳይበር ጥቃትን ለመከላከል የተጣለባቸውን ኃላፊነት መሰረት በማድረግ የሀገሪቱን ግዴታ በሕግ መደንገግ በማስፈለጉ የሚለው ቀዳሚ ነው። የአቪዬሽን ኢንዱስትሪውን ደህንነት ለመጠበቅና ለማስጠበቅ በአዋጅ ቁጥር 432/1997 ኃላፊነት የተሰጣቸው ባለድርሻ አካላት የስያሜ ለውጥ በመደረጉ የሚለው ሁለተኛው ሲሆን የዘርፉን ደህንነት የበለጠ አስተማማኝ ለማድረግ ሌሎች ተጨማሪ ባለድርሻ አካላት የተካተቱበት በመሆናቸው አባልነታቸውን በሕግ መደንገጉ በማስፈለጉ የሚለውም ሌላኛው ነው። በተጨማሪም በዓለም አቀፍ የሲቪል አቪዬሽን ድርጅትና ከፍተኛ ስጋት ባላቸው ሀገራት ወይም ኦፕሬተሮች በተደረጉ የአቪዬሽን ሴኩሪቲ ኦዲት የተለዩ የሕግ ክፍተቶችን መሙላት በማስፈለጉና የሴኩሪቲ አገልግሎት ክፍያን በሕግ መደንገግ በማስፈለጉ የሚሉትም ተጨማሪ ምክንያቶች ሆነው ሰፍረዋል። በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ወይዘሮ መሰረት ኃይሌ ትናንት ይህንኑ ሲያቀርቡ ዘርዝረውታል። የረቂቅ ማሻሻያ አዋጁ ዋና ትኩረት የብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ሴኩሪቲ ስራዎችን በበላይነት እንዲመራና የጥራት ቁጥጥር እንዲያደርግ በሕግ ስልጣን በመስጠት የዓለም አቀፍ ሲቪል አቪዬሽን ድርጅት ስታንዳርዶችን ማሟላትና የተቋማትን ስልጣን መደራረብ ችግርን ለመፍታት ሲሆን እንደ ሳይበር ጥቃትና ድሮን ያሉ ዘመናዊ ስጋቶችን ለመከላከልም እንደ አቪዬሽን መረብ ደህንነት አስተዳደርና አርቲፊሻል ኢንቴሊጀንስ ኢንስቲትዩት ካሉ ተቋማት ጋር የተቀናጀ አሰራር እንዲኖር በግልጽ ይደነግጋል። የብሔራዊ መረጃና ደህንነት አገልግሎት የብሔራዊ ሲቪል አቪዬሽን ሴኩሪቲ መርሃ ግብሮችን፣ የአየር መንገድ ኦፕሬተሮችን፣ የአየር ትራፊክ አገልግሎት ሰጪዎችንና ሌሎች ባለድርሻ አካላት የሚያወጧቸውን የሴኩሪቲ ፕሮግራሞችና መመሪያዎችን ከአቪዬሽን ሴኩሪቲ አዋጅና ከሌሎች ሕጎች አንጻር የመገምገም የማጽደቅና ተገቢውን የጥራትና ቁጥጥር ተግባራትን የሚያከናውን እንደሚሆን በማሻሻያው ተጠቅሷል። በሌላ በኩል የአየር ትራንስፖርት ስርዓቱ የሚቃጡ ህገወጥ ጣልቃ ገብነት ድርጊቶች ባህሪያትና አፈጻጸም ስልት ከጊዜ ወደ ጊዜ እያደገና እየተወሳሰበ በመምጣቱ ስጋቱን ለመከላከል የሚያስችል የላቀ ወይም ተመጣጣኝ የሆነ አሰራር በመተግበር በማንኛውም ሁኔታና ጊዜ ሊከሰት የሚችል ማንኛውንም አይነት የአቪዬሽን ደህንነት ስጋቶችን በብቃትና በጥራት መከላከል እንዲያስችል የአቪዬሽን ሴኩሪቲ አዋጅ ማሻሻል አስፈላጊ ሆኖ ተገኝቷልም ተብሏል። አስተማማኝ ፍተሻ ላለፉ መንገደኞች ዳግም ፍተሻን በማስቀረት የተሳፋሪዎችን እርካታ ለመጨመርና የኤርፖርቶችን የንግድ እንቅስቃሴ ለማሳለጥ የሚያስችሉ
የማሻሻያ ድንጋጌዎችን አካቶ ቀርቧል። በረቂቅ ማሻሻያው መሰረት ብሔራዊ መረጃና ደህንነት አገልግሎት የመንገደኞችን ምዝገባና ቅድመ በረራ መረጃ የመሰብሰብና የማሰራጨት ተግባርን ይመራል፣ ያስተባብራል። በሀገር ውስጥ የሚያከናውናቸው የመረጃና ደህንነት ተግባራት በተጨማሪ ከሌሎች አቻ ተቋማት በመተባበር ዓለም አቀፍ የወንጀል ሪከርድ ያላቸውን ተጠርጣሪዎችን የሚመለከት መረጃ በመለዋወጥ ክትትልና ቁጥጥር በማድረግ ሽብርተኝነትንና የተደራጁ ወንጀሎችን በመከላከል ረገድ እንደ ሀገር ያለበትን ኃላፊነት መወጣት ያለበት በመሆኑ ይህ ኃላፊነት ተሰጥቶታል። በተጨማሪም በኢትዮጵያ በኩል የሚጓዙ ተላላፊ መንገደኞች ከመነሻ ሀገር የሚደረግላቸው የሴኩሪቲ እርምጃ አስተማማኝ መሆኑ ሲረጋገጥ መንገደኞችና የጉዞ ዕቃዎቻቸው ከፍተሻ ነጻ ሊሆኑ የሚችሉበት ድንጋጌ በማሻሻያው እንዲካተት ተደርጓል። የማሻሻያ አዋጁ በዋናነት ለውጭ ግንኙነትና ለሰላም ጉዳዮች ቋሚ ኮሚቴ፣ በተባባሪነት ደግሞ ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ትናንት ተመርቷል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ከዜና መጽሔት ትንታኔ ባሻገር ደግሞ አሁን ወዳደረግነው ቃለ መጠይቅ ነው የምንሻገረው። ስዊዘርላንድ ዳቮስ ውስጥ የዓለም የኢኮኖሚ መድረክ የተከናወነበት ይህ ሳምንት አውሮፓውያንን በጥፍራቸው ያስቆመ ነበር። በተለይ ደግሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ላይ የያዙት አቋም ለአውሮፓውያን ብርቱ ራስ ምታት ሆኖ ዘልቋል። ዋነኛ የውጥረቱ ሰበብ የዴንማርክ ግዛት የሆነችውና ከሩሲያ ትይዩ በአርክቲክ ንፍቀ ክበብ ውስጥ ውቅያኖስ ላይ የተንሳፈፈችው ግሪንላንድ ናት። ዶናልድ ትራምፕ መሬትም እኮ አይደለችም፣ አንዳች ግዙፍ ቁራጭ በረዶ ሲሉ የገለጧት ራስ ገዟ ግሪንላንድ የአሜሪካው ፕሬዝዳንት በዚህ ማለበዚያ ጠቅልዬ ወደ ግዛቴ አካትታለሁ ሲሉ መዛታቸው ውጥረቱን አጉልቶት ቆይቷል። አውሮፓውያኑ አስቸኳይ ጉባኤ እንዲይዙም አስገድዷቸዋል። ስለ ሰሞነኛው ሰጣ ገባና ስለ አውሮፓውያኑ አስቸኳይ ጉባኤ እንዲነግረን የብራስልስ ወኪላችን ገበያው ንጉሴን ስቱዲዮ ከመግባታችን በፊት በስልክ አነጋግሬዋለሁ። በውይይቱ ላይ በዳቮሱ ማለት ነው በተለይ ስለተነሱ ጉዳዮች ጠቅለል ያሉ ሀሳቦችን በማቅረብ ይጀምራል። መልካም እንግዲህ የዳቮሱ ጉባኤ ከቀድሞው የተለየ ብዙ ውዝግብ የተነሳበት ጉባኤ እንደነበረ ነው የተነገረው። እንዳልከው ዋናዎቹ ጉዳዮች የተነሱት የዚህ የፕሬዚዳንት ትራምፕ የግሪንላንድ ጥያቄና እንደዚሁም ደግሞ እሳቸው አቋቁመዋለሁ ያሉት የሰላም ጉባኤ ነው የነበረው። በዚህ በግሪንላንዱ ጉዳይ ቀደም ሲል ጀምሮ ነው ይህ ግሪንላንድን አሜሪካ ልትጠቀልላት ይገባል፣ የአሜሪካ አካል አደርጋታለሁ በኃይልም ጭምር ሲሉ ስለነበር በዚህ ጉዳይ ላይ ከአውሮፓ ጋር ከፍተኛ ውዝግብ ገብተው ነበር። እንዳውም የአውሮፓ ህብረት የኔቶ አባል የሆነን ሀገር ሌላ የኔቶ አባል እንደዚህ አይነት ዛቻ ሊያሰማበት አይገባም በሚል ወታደሮችን ለዴንማርክ ሁሉ በመላክ አንድነታቸውን ሲገልጹ በአጸፋው ፕሬዚዳንት ትራምፕ እንደውም ወታደር ለላኩትና ለዴንማርክ ድጋፍ ለሰጡት ጀርመንን፣ ብሪታንያን፣ ፈረንሳይን ጨምሮ 10 ሀገሮች ከፌብሩዋሪ 1 ጀምሮ 10% ማዕቀብ እንደሚጥሉ ባለፈው ቅዳሜ አስታውቀው ነበረ ጉባኤው የተከናወነው። ይህን ተከትሎ የአውሮፓ መሪዎች በተለይ በዳቮስ ጉባኤም ላይ ፕሬዚዳንት ትራምፕ ከመምጣታቸው በፊት ፕሬዚዳንት ማክሮን ሌሎችም ይህ ሊሆን እንደማይገባውና አውሮፓ የራሱን አጸፋዊ እርምጃ ሊወስድ እንደሚችል በራሳቸው በኩል መሪዎቹ የተፈራረቁ ማስጠንቀቂያ ሲሰጡ ነበር የቆዩት። በመጨረሻ ሮብ ዕለት እሳቸው መጥተው ባደረጉት ንግግር የበለጠ ያንኑ አቋማቸውን በማጠናከር ግሪንላንድ የአሜሪካ ግዛት መሆኗ እንደማይቀር ከመግለጽ ውጭ እንደው መሪዎቹንም በመወረፍ አውሮፓንም እንደው ከአቅመ ቢስ በማድረግ ነበር ያልተጠበቀ ንግግር ያደረጉት። ምሽት ላይ ደግሞ ባልተጠበቀ ሁኔታ እንደውም የግሪንላንድን ጥያቄ እንደቀለበሱና ጥያቄያቸው በአርክቲክ አካባቢ የአሜሪካ ኃይል እንዲኖርና ሊመጣ የሚችለውን ጥቃት መመከት የሚችል የኔቶ ኃይል በአርክቲክ እንዲመደብ የሚያደርግ አጠቃላይ ስምምነት ላይ ከኔቶ ዋና ጸሐፊ ጋር ተወያይተው እዚህ ስምምነት እንደደረሱ ሲያስታውቁ ሁኔታው እንደገና ረገበ ማለት ይቻላል። የሰላም አማካሪ ቡድን ያሉትስ ምንድን ነው? የሰላም አማካሪ ቡድን ያሉት የፕሬዚዳንት ትራምፕ በጋዛ ጉዳይ ላይ ባለፈው ጊዜ ያቀረቡት የ20 ነጥብ የሰላም ሀሳብን ተግባራዊ ለማድረግና የጋዛን አስተዳደር እና እንደገና ዳግም ግንባታ ለማቀላጠፍ በሳቸው አነሳሽነት አንድ የሰላም ሀሳብ የሰላም ካውንስል አቋቁመው ይህንንም የሰላም ካውንስል ለጋዛ እስከሆነ ድረስ የተባበሩት መንግስታት የሴኩሪቲ ካውንስልም አጽድቆት ነበር። ከዛ በኋላ ግን እሳቸው
እንደተገለጸው ይህ የኮሚቴ ከጋዛ አልፎ በአጠቃላይ በዓለም ዙሪያ ያሉትንም ግጭት ያለባቸውንም አካባቢዎች ሰላም ለማምጣት የሚያስችል ቡድን ወይም ቦዲ አድርገው ሰየሙትና አሰፉት። 60 የሚሆኑ ሀገሮች ላይ ጥያቄ አቅርበው ወደ 35 የሚሆኑ የሀገር መሪዎች በዚህ እንደሚሳተፉ ገለጹላቸው። እንደውም ትናንትና የሰላም ጉባኤ በይፋ ታውጇል። የተባበሩት መንግስታትን አሰራር የሚጋፋ ወይም ደግሞ እሱን የሚተካ ሊሆን ስለሚችል ብዙዎቹ ሀገሮች ተሳታፊዎች አልሆኑም። በተለይ አውሮፓ ከሃንጋሪ በስተቀር በዚህ ላይ የተሳተፈ የለም። በዛ ላይ ደግሞ አሰራሩም ራሳቸው ፕሬዝዳንት ትራምፕ ናቸው። አሰራሩም እንዴት እንደሆነ ግልጽ ባለመሆኑ ብዙዎቹ የአውሮፓ ሀገሮች በዚህ የሰላም ሀሳብ ተሳታፊ እንደማይሆኑ ወይም ራሳቸውን ከዚህ እንዳራቁ ነው የታወቀው። ሲጠነሰስ ግን ለጋዛ ተብሎ ነው የነበረው። የአውሮፓ መሪዎች ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ጋር በቅርቡ ከገቡት እሰጥ አገባ አንጻር በትናንት ሌሊት አስቸኳይ ስብሰባቸው ምን መፍትሄ ይዘው ብቅ አሉ? መቼም ብዙ ጉዳዮች ናቸው። ግን በዋናነት የዚህ ከአሜሪካ ጋር የተፈጠረው ውዝግብና የግሪንላንድ ጉዳይ ነው በስብሰባው ላይ ከፍተኛ መነጋገሪያ የነበረው። ይህ ስብሰባ የተጠራው ፕሬዚዳንት ትራምፕ ባለፈው ቅዳሜ በእነዚህ ለዴንማርክ አንድነት ድጋፍ አሳዩ በተባሉ ሀገሮች ታሪፍ እንደሚጥሉ ማሳሰቢያ ካወጡ በኋላ ነው የአስቸኳይ ስብሰባ የአውሮፓ ካውንስል የጠራው። ይህ እንዳለ ሆኖ ባለፈው ሮብ ማታ ደግሞ ሀሳባቸውን የቀየሩ መሆኑን ሲገለጽ ስብሰባው ግን እንዲቀጥል ነው የተደረገው። ምክንያቱም አመኔታ ወይም ደግሞ የትራምፕ አቋም አሁንም ቢሆን በዚህ የሚያበቃ መስሎ አልታያቸውም። ስለዚህ የአስቸኳይ ስብሰባው ሌሊቱን ሙሉ ሲካሄድ ቆይቶ ባልተጠበቀ ሁኔታ ከመቼውም የበለጠ በአሜሪካ ላይ ጠንካራ አቋም ይዞ እንደወጣ ነው የተገለጸው። አውሮፓውያን ከረዥም ዘመን የአትላንቲክ ማዶ አጋራቸው ዩናይትድ ስቴትስ ዘንድ የተጋረጠባቸውን ተግዳሮት ተቋቁመው በኢኮኖሚና ፖለቲካው ረገድ ጠንካራ አቋም ይዘው ለመዝለቅ ምን አቀዱ? ምናልባት በሌሊቱም ስብሰባ ጨምሮ ማለት ነው። ሁለት ነገሮችን ነው እንግዲህ ወስነዋል ወይም ሊያደርጉ አስበዋል የተባለው። አንደኛው ነገር የአሜሪካ ጋር ያለው ግንኙነት የትራንስ አትላንቲክ ግንኙነት እንደነበረው ሳይሆን አዲስ ቅርጽ ይዞ የመጣ በመሆኑ ከእንግዲህ ተጠናክሮ በእኩልነት የተመሰረተ መሆኑ ቀርቶ የአሜሪካ ጫና እያየለ በመምጣቱ አውሮፓ ራሱን አጠናክሮ ተገዳዳሪ መሆን እንዳለበት፣ ለዚህም በመጀመሪያ ደረጃ ትራምፕ ለሚወስዱት የንግድ ወይም የታሪፍ እርምጃ የራስን ያጸፋ እርምጃ ማጠናከር፣ በሁለተኛ ደረጃ ደግሞ ራስን አጠናክሮ በሴኩሪቲ በኩል ራስን መቻልና ከአሜሪካ ጥገኝነት መላቀቅ የሚቻልበት ጉዳይ ላይ በአንድነት ቆሞ በአንድ ላይ ሆኖ መስራትና ሊመጣ የሚችለውን የአሜሪካ ጫና መቋቋም ነው የሚያዋጣው የሚል ስምምነት ላይ እንደተደረሰ ነው የተገለጸው። አድማጮች፣ ግሪንላንድ በዳቮሱ ጉባኤ ዩናይትድ ስቴትስ እንዲሁም የአውሮፓ ህብረት መሪዎች አስቸኳይ ጉባኤን በተመለከተ ከብራስልስ ወኪላችን ገበያው ንጉሴ ጋር ያደረግነው ቃለመጠይቅ ነበር። ገበያው፣ በአድማጮች ስም ከልብ አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ ማንቴ። ዜና መጽሔት በዚሁ ተጠናቀቀ።